11ኛው ሰዓት ክፍል 1 ልብ አንጠልጣይ እውነተኛ ታሪክ። ቀኑ ዕለተ ሰንበት እሁድ ነው። ሰራተኛው ከስራ እረፍት የሚወጣበት፣ ተማሪ የሚያርፍበት፣ ሁሉንም በየሃይማኖቱ ለፈጣሪ ምስጋናና ውዳሴ የሚያቀርብበት። ለእኔና መሰሎቼ ግን መሽቶ መንጋቱ እንጂ ቀኑ አያስጨንቀንም። ሀገር ሰላም ነው ብዬ ልክ እንደ ሁል ጊዜ በጠዋቱ ተነስቼ የሽጋራ መግዚያ አንዳንድ ነገሮችን እየተብሰለሰልኩ እያለ ነበረ ማሂን ለመጀመሪያ ጊዜ ያየኋት። ለጎዳና ተዳዳሪዎች ምሳ የመብላት ፕሮግራም ላይ ነበረ። እኔም ከተመጽዋቾቹ አንዱ ነበርኩኝ። አንዱ ባንዱ ላይ እየተደራረበ እየተጋፋ የመጣውን ምግብ ለመቀበል ሽሚያ ተያያዙት። እኔ ጥጌን ይዤ ሁሉንም የድርሻውን ወስዶ የራሴ ፈንታ እስኪደርስ መጠበቅ ጀመርኩኝ። በፌስታል ተቋጥሮ በስርዓት ተዘጋጅቶ ከታሸገ ውሃ ጋር ነበር የሚቀርብልን። ሁሉንም እየተሻማ ከተቀበለ በኋላ እኔንም ጨምሮ ለሶስት ልጆች ሳይደርሰን አለቀ። አይ ድሌ ብሎ ዝም ነው ያልኩት ከራሴን ጋር። ሁሉንም ተሳሳቁ። ለእናንተስ ሳይደርሷችሁ አሉን። ማሂም ለጓደኞቻችን ችግር የለውም እናንተ ሌሎቻችሁን አስተናግደናል፣ እነሱ ከኔ ጋር ይበላሉ አለቻቸውና ወደ መኪናውን አስገብታን ሄድን። በቅርብ ወደሚገኝ ምግብ ቤት ወስዳ ምሳ ከጋበዘችን በኋላ ትንሽ አጫውታን ወደ ጓደኞቻችን መልሳ አድርሳን ተሰናብታን ሄደች። በሳምንቱ እሁድ ማሂ ነጠላዋን ለብሳ በቀሚስ አሸብርቃ በእድሜ ገፋ ካሉ ሰውዬ ጋር መጣች። እንደ ባለፈው ሳይሆን የዛሬው ጠግበን እስኪተርፍ ነበር የበላ ነው። ታዲያ ማሂ ዛሬ አይኔ ውስጥ ገባች። ፈገግታዋ ወደ ኋላ መለሰኝ። አይኔን ከሷ ላይ መንቀል እስኪያንቅተኝ ነበር ቀልቤን የገዛችው። የያዘቱን ምግብ ቶሎ ሰጥታ ስጥት አድርጋ ብዙም ሳይቆዩ ልጄ በቃ እንሂድ አሏት አብረዋት የመጡ ሰውዬ። ምናለ ዛሬ ትንሽ በቆየች ብዬ በውስጤ ስጸልይ ነበረ። ግን በቃ የዛሬ ሳምንት እንመጣለን ብለውን ሄዱ። ቀኖች እንደዚህ ረዝሞብኝ አያውቁም። ያው መድረሱ አይቀርምና ደረሰ። በሳምንቱ ስብስብ ብለው መጡና ሁሉንም ቁንጡ አለባበስ ነበር የለበሱት። የሀብታም ልጆች እንደሆኑ ሁኔታቸው ያስታውቃል። እንደተለመደው ምሳችንና በላ ሰጥተውን ሲጨርሱ ሁሉንም ፎቶ መነሳት ጀመሩ። ማሂ ብቻ እንደ ታዛቢ ተረጋግታ ቁጭ ብላ ታያቸዋለች። እኔም ለብቻዬ ተነጥዬ ቁጭ አልኩኝና አልፎ ማሂን ሰረቅ አድርጌ ሳያት አይን ላይን እንጋጫለን። አጎነብሳለሁ። ትኩር አድርጌ ስታይኝ ከቆየች በኋላ ወደ እኔ መጣች። ሰላምታ ካቀረበችልኝ በኋላ ለምን አብረሃቸው ፎቶ እንደማልነሳ ጠየቀችኝ። ፎቶ አልወድም፣ ደግሞ ይቅርታ አድርግልኝ፣ አንድ ቀን ምሳ አብልተውን ጻድቅ ነን ለማለት ይሄ ሁሉ ፎቶ ቪዲዮ መነሳቱ ለምን አስፈለገ አልኳት። ማሂ ቅርቅር አለችና ልክ ነህ፣ እኔም ስሜታችሁን ላለመጋፋት ነው ጸጥ ያልኩት አለችኝ። ዝም አልኳት። እሺ ተነስ፣ እነሱ እስከሚጨርሱ ሻይ ቡና እያለን እናወራለን አለችኝ። ተነስቼ ተከተልኳትና በዝምታ ትንሽ ከተጓዘን በኋላ አነስተኛ የኑሮ ደረጃ ያላቸው ሰዎች ቁርሳቸው ወደሚበሉባት ሻይ ቤት ገባን። ቁጭ አለን። አንተ እዘዝ አለችኝ። 2 ፓስታ አዘዝኩኝ። ማሂ እንደማትበላው አውቃለሁ፣ ያው በባዶ ከምትቀመጥ ብዬ እንጂ። የምታወራው ግራ እንደገባት ግልጽ ነው። ዝም ብላ ታየኛለች። እኔም ትንሽ ዝምታ ከሰፈነ በኋላ ይቅርታው ግን ድፍረት አይሆንብኝ? ለምን ጎዳና ተዳዳሪ ሆንክ? ለምንስ ነው ራስህን በዚህ ልክ የጣልከው? መቼስ ድፍረት አይሆንብኝ? ምክንያት ይኖርሃል ብዬ ስላሰብኩኝ ነው። እየፈራች እንደጠየቀችኝ ግልጽ ነው። ቀና ብዬ ያየኋትና ምናልባትም ጎዳና ከወጣው ጀምሮ እንደዚህ ብሎ የጠየቀኝ ሰው አልነበረም።
ማንም ሰው የኔ ጎዳና ተዳዳሪ መሆን አሳስቦት ይሁን የማወቅ ፍላጎት ኑሮታ የጠየቀኝ አልነበረም። ጥያቄዋ ሰውነቴ ሁሉ ነዘረኝ። አመታቾች ወደ ኋላ መለሰችኝ። የራሴን የመሰለኝ ቆስል የረሳሁት የመሰለኝ ቆስሌን መልሳ ነካካችብኝ። የማወራት ሆነ የመናገር ሞራሉ ሁሉ ጠፋ። በማን መናደድ እንዳለብኝ ሁላ ሳላቅ ዝም ብዬ ተነስቼ ጥያት ወጣው። ደነገጠች። 50 ብር ጠረጴዛ ላይ አስቀምጣ ተከትለኝ ወጣች። በጣም ይቅርታ እሺ ወንድሜ፣ እንደዚህ ልረብሽ ፈልጌ አልነበረም። እኔ ዝም ብዬ ማወራው ሳጣ ነው። ይቅርታ አድርግልኝ አለችኝ። ዞር ብዬ ፊቷን አየኋትና በውስጤ ምን አጠፋች አልኩኝ። በድጋሚ ምንም ሳልናገራት ወደፊት ሄድኩኝ። እሷም አልተከተለችኝም ነበረ። ቀኑ ለኔ መጥፎ ሆኖ አለፈ። ረጅም ሰዓት ተጓዝኩኝ። እግሬን እንጂ ጭንቅላቴን መድከም አልቻልኩም ነበረ። ሁሉም ነገር አሁን እየሆነ ያለ ያህል ተሰማኝ። ቢያመኝም እችለዋለሁ። ቀኑ እንደምንም መሽቶ ወደ ማደሪያ ሄድኩኝ። በንጋታው ለምሳ የሚሆነኝን ብር ለቃቅሜ ወጣሁኝ። ምንም የለኝም። ተመልሼ ቁጭ አልኩኝ። በሀሳብ ጭልጥ ብዬ ሳለው አንድ መኪና ከፊት ለፊቴ ቆመና ቀና ስል ማሂ ናት። ደነገጥኩኝ። ትናንትና ምንም በማታውቀው ነገር እንደዛ ሆነባት ድጋሚ ዛሬ መጣች። ከመኪናዋ ወርዳ ወደ እኔ መጣችና ለትናንትናው ይቅርታ ልጠይቅህ ምሳ አብረን እንድንበላ ብዬ ነው አለችኝ። ዝም ብዬ ተነሳውኝና እሺ እንብላ አልኳቲ። በዛ ሰዓት ርቦኝ ከነጋም ምንም አልበላሁም። እምቢ ማለትም ከብዶኝ ነበረ። የምታውቀው ቦታ ካለ ንገረኝ፣ አንቺ ደስ ያለሽ ጋር እንብላ፣ ግን ከመኪና አልወርድም አልኳቲ። ትንሽ ከተጓዝን በኋላ እዚህ እንብላ አለችኝና በእኔ ምርጫ ነው ምጋብዝህ አለችኝ። እሺ አልኳቲ። ከኋላ እንቀመጥ፣ እኔም አዥዤ እመጣለሁ። ከኋላ ተቀመጥ፣ እኔንም አዥዤ እመጣለሁ። ወራጅ ከኋላ ገብተን ቁጭ አለን። ወርጄ ከኋላ ገብተን ቁጭ አለን። ጠረኔ ይረብሻታል ይሆን? ተሳቀቅኩኝ። ትንሽ ቆይታ መጣችና እውነት ለመናገር በትናንቱ በጣም አፍሬያለሁ። ይቅርታ፣ ማይመለከተኝ ርዕስ አነሳሁብህ አለችኝ። ችግር የለውም፣ ማንም ሰው ጠይቆኝ ስለማያውቅ ነው እንደዛ የተረበሽኩት። ጥያቄው አዲስ ስለሆነብኝ ነው አልኳቴ። ምን ነው አዲስ የሚሆንብህ? ኖርማል ጥያቄ ነው አለችኝ። አይኗን ከአይኔ ላይ ሳትነቅል። እኔ ማንም ሰው ጆሮ ሰጥቶ ሰምቶኝም አያውቅም። እኔስ ለማን አወራለሁ? ዝምታ የመሰለ ሰላም በዚህ ምድር ላይ የለም። ዝም ስትይ ነው ከራስሽ ጋም ከሰው ጋም ሰላም የምትፈጥሪ አልኳቲ። እሺ በድጋሚ የማይደብረህ ከሆነ እኔ ላዳምጥህ ዝግጁ ነኝ፣ ንገረኝ አለችኝ። ለምን? የማወቅ ፍላጎት ኖረሽ? ለምንድን ነው ያንቺን ትኩረት የሳብኩት ስል ጠየቅኳት። ጥያቄን አቀረብኩ። እኔ በቃ ታውቃለህ፣ ብዙ ጊዜ ጎዳና ላይ የሚወጡ ሰዎች ጎዳና ከመውጣታቸው በላይ እኔ ጥያቄ መሆንብኝ ምክንያታቸው ነው። ምናልባት እግዚአብሔር ከፈቀደው በነሱ ህይወት ዙሪያ የሚያቀነቅን አንድ መጽሐፍ ለመጻፍ አስቤያለሁ። ወደፊት ጎዳና መውጣት ምርጫ እንዳልሆነ ለሁሉንም ማሳየት እፈልጋለሁ። ጎዳና ከወጡ ሰዎች ብዙ የምንማረው ነገር አለ። እንዲሁ ቀረቤ ሳወራቸው ችግራቸውን፣ ምክንያታቸውን ስሰማ ለኔ ጥንካሬ ነው አለችኝ። እሺ እንብላ፣ ሁሉንም አጫውትሻለሁ ስለ ፍቃደኝነትህና ስል ፍቃደኝነቴን ገለጽኩላት። ግን ሙሉውን ተረጋግተሽ ከሰማሽኝ ብቻ ነው አልኳቲ። ፕሮሚስ፣ ከሰዓቱ ያለኝ ፕሮግራም ሁሉንም ሰርዣዋለሁ አለችኝ። ምሳችንን ከበላን በኋላ እየጠበቅኩ ነው አለችኝ። አይኗን አየሁትና ከምን ልጀምርልሽ አልኳት። ያው ለጨዋታው ድምቀት የት ተወለድክ፣ አስተዳደግህ፣ ቤተሰቦችህ፣
ወደ ጎዳናስ ለምን ወጣ? በጥያቄ አጣደፈችኝ። ተወልጄ ያደግኩት ሐዋሳ ነው። ቤተሰቦቼ እስካሁን እዛው እንደሚኖሩ እገምታለሁ። እኔ ከነሱ ከተለያዩ ቀን ጀምሮ ይኑሩ ይሙቱ አላቅም አልኳት። እንዴት ወደ ጎዳና ወጣ ላልሹ ደግሞ አይ በቃ መውራት አልችልም። ተነስቼ ጥያት ሄድኩኝ። በገፈረው ጽሜ የሚወርደው እምባዬ እንኳን አይታይም ነበረ። ለመከተል ሞከረች፣ ግን አልቻለችም። በደመ ነፍስ እየተራመድኩ ስለነበረ ብትሮጥ እንኳን አልትደርስብኝም ነበር። የሆነ ብሶት ውስጤ ሲሆን ለረጅም ሰዓት መራመድን ነው ስራዬ። ከዛ ነገር ትንሽም ቢሆን ጭንቅላቴ ሰላም ካገኘ መራመድ አላቆምም። መድረሻዬን አላቅም፣ ብቻ መንገዱን አድራሻ ስለሆነ እሄዳለሁ። ብቻዬን ሳቅ ይሁን እብደት አላየውም። ግን በቃ ትንሽ ሰላም ለመሆን ስሞክር መጥቼ ቆስሌን ጣቅ የሚያደርገኝ አላጣም አደለ እያልኩ መለፍለፍ ጀመርኩኝ። አንዴ ቆስሌን ነክተዋለች። ጠጋግ ከማለቱ በፊት ለእናንተ ላጫውታችሁ ታሪኬ ይቀጥላል። 11ኛው ሰዓት ክፍል 1 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሰላም አልረሳውም። ሰላም ለሰው ዘር፣ ሰላም ለሀገራችን ብያለችሁበት ሰላማችሁ ይብዛ እያልኩኝ 11ኛው ሰዓት ክፍል 2 ይዤላችሁ እስከመመጣ ቸር ሰንብቱ። ቻው